የእምነት ሰው ሲደክምና ስህተት ሲሰራ የእግዚአብሔር ታማኝነት ይቀንሳልን? ዘፍጥረት ምዕራፍ 20 ሰው ሊወድቅ ቢችልም እግዚአብሔር ቃሉን እንደማይለውጥ የሚያሳይ ጥልቅ ታሪክ ነው። ተከታተሉን። ሰላም የእግዚአብሔር ቤተሰቦች እንደምን ከረማችሁ? ከቁጥር 1 እስከ 16 አብርሃም ወደ ፍልስጤም ምድር ወደ ጌራራ መሄዱንና በዚያም የገጠመውን ተግዳሮት ያሳያል። አብርሃም ከእግዚአብሔር ጋር ጠንካራ ኅብረት ከሚያደርግበት ከኬብሮን ተነስቶ ወደ ጌራራ በሄደ ጊዜ መንፈሳዊ ድካም አሳየ። በዚያም ፍርሃት ወደ ልቡ በመግባቱ ሚስቱን ሳራን እህቴ ናት ብሎ ማቅረብ ጀመረ። ይህ ድርጊት ከዚህ ቀደም በግብፅ ያደረገውን እንደገና እየደገመ ነበር። ይህም ሰው ካልተማረ ተመሳሳይ ኃጢአትን እየደጋገመ እንደሚሠራ ያሳያል። አብርሃም ታላቅ የእምነት አባት ቢሆንም ፍርሃት እምነትን ሊያወርድ እንደሚችል ይህ ታሪክ ያሳያል። እንደ ምሳሌ ምዕራፍ 29 ቁጥር 25 ሰውን መፍራት ወጥመድ ነው የሚለው ቃል በአብርሃም ሕይወት በግልጽ ተፈጽሟል። ነገር ግን በሰው ድካም መካከል የእግዚአብሔር ታማኝነት ደግሞ ይበልጥ ይታያል። ሳራ በዚህ ወቅት ከ90 ዓመት በላይ ዕድሜ ያላት ሴት ብትሆንም በእግዚአብሔር ታምራት ውበቷና ጤናዋ አልቀነሰም ነበር። አንድ ንጉሥ እስከሚማረክባት ድረስ ውበቷ ገና እንደ ወጣት ሴት ይታይ ነበር። ይህም እግዚአብሔር ሕይወትን የሚያድስና እርጅናን የሚያለመልም አምላክ እንደሆነ ያሳያል። የአብርሃም እህት እንደሆነች ስላሰበ አቤሜሌክም ሚስት አድርጎ ወሰዳት። ነገር ግን እግዚአብሔር በሕልም ተገልጦ እንዳይነካት አስጠነቀቀው። እንዲሁም አቤሜሌክን ሞት እንዲሆን አድርጎት ነበር። በቤቱ ውስጥ ማኅፀኖችን ሁሉ ዘግቶ ነበር። ይህም እግዚአብሔር ኃጢአትን ይቅር ማለት መፈወስና ሕይወትን ማደስ ብቻ ሳይሆን ኃጢአት እንኳን ከመፈጸሙ በፊት መጠበቅና መከላከል እንደሚችል ያሳያል። አብርሃም ያደረገው ነገር በተለይ በማያምኑ ሰዎች ፊት መጥፎ ምስክርነት እንደሚያመጣ እንመለከታለን። አቤሜሌክ አማኝ ባይሆንም ከፍ ያለ ስነ ምግባር አሳየ። አብርሃምን እንኳን በማይገባ ድርጊቱ ምክንያት ገሰጸው። ይህ አማኞች እያወቁ ኃጢአት ሲሰሩ ከማያምኑ ሰዎች ሊገሰጹ እንደሚችሉ ያሳያል። ይህም እጅግ የሚያሳፍርና ለዓለም እንደ ብርሃንና ጨው ሆነን እንዳናገለግል ምስክርነታችንን የሚያደናቅፍ ተግባር ነው። ቆላስይስ ምዕራፍ 4 ቁጥር 5 እንዲሁም አንደኛ ተሰሎንቄ ምዕራፍ 4 ቁጥር 12 እንደሚያስተምሩት ከውጭ ካሉት ጋር በጥበብ መመላለስ አለብን። ሕይወታችንና የእምነታችን ምስክርነት በእግዚአብሔር ዕውቀትና በተግባር መገንባት አለበት። መጽሐፍ ቅዱስ የእምነት አባቶች እንኳን እንደ ሰው እንደሚደክሙ ያሳያል። ኖህ፣ ሙሴ፣ ዳዊት፣ ጳውሎስ፣ ጴጥሮስ እንዲሁም ሌሎች የእምነት አባቶች አንዳንድ ጊዜ ተሳስተዋል። በመንፈሳዊ ጉዟቸው ድካም አጋጥሟቸዋል። ይህ ግን በኃጢአት እንድንቀጥል አይፈቅድልንም፣ እንድንጠነቀቅና እንድንበረታታ ያደርጋል እንጂ። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። እንዲሁም በአንደኛ ዮሐንስ ምዕራፍ 1 ቁጥር 8 እንደሚል ኃጢአት የለብንም ብንል ራሳችንን እናስታለን። ነገር ግን በክርስቶስ ሥራ እና በውስጣችን በሚኖረው መንፈስ ቅዱስ ኃጢአትን ለማሸነፍ ኃይል አለን። ይህ ለውጥ ሂደታዊ ነው፣ በአንድ ጊዜ ፍጹማን አያደርገንም። ስለዚህ ዋናው ነገር በማያቋርጥ ጉዞ ላይ መሆናችን ነው። አብርሃም በፍርሃት ሲመራ የእግዚአብሔርን ታላቅ ቃል ኪዳን ረሳ። እግዚአብሔር ኤልሻዳይ እንደሆነና ለእግዚአብሔር የሚሳነው ነገር አለን የሚለውን አላስተዋልም። እኛም ዛሬ በፍርሃት በችግርና በአደጋ ጊዜ በማየት እንጂ በእምነት ሳንመላለስ ስንቀር ተመሳሳይ ስህተት እንሰራለን። በአገልግሎት፣ በሥራ ቦታ፣ በቤተሰብ፣ በንግድ ወይም በማኅበረሰብ ውስጥ ሐሰትን መጠቀም ራሳችንን ለጊዜው የመጠበቂያ መንገድ ይመስላል። ነገር ግን የመጨረሻው ውጤት ጉዳት ነው። እውነትን መናገርና በእግዚአብሔር መታመን ከጸጸትና ከጉዳት የምንድንበት ብቸኛ መንገድ ነው። ምክንያቱም ኃጢአት ውጤት እንዳለው መጽሐፍ ቅዱስ ይነግረናል። ሰው የሚዘራውን ያጭዳል። እንዲሁም መዝሙር 32ና 51 የዳዊት የንስሐ ጸሎቶች በኃጢአት የሚመጣውን የውስጥ ስቃይ ያሳያሉ። ስለዚህ እኛም ኃጢአትን እያወቅን አለመስራት፣ ከተሳሳትን ደግሞ ሳንዘገይ መናዘዝና ንስሐ መግባት ያስፈልጋል። እግዚአብሔር እውነትን ይወዳል፣ ኃጢአትን ይጠላል። እግዚአብሔር በራሱ ባህሪ ፍጹም እውነት ነው። የሚያደርገውም ሁሉ በጽድቅና በትክክል ነው። እርሱ አይዋሽም፣ አይታለልም፣ ከቃሉም አይመለስም። መንፈስ ቅዱስ የእውነት መንፈስ ነው። ይህ ማለት እርሱ እውነትን የሚገልጥ
ወደ እውነት የሚመራና ከሐሰት የሚለይ መንፈስ ነው። በአማኞች ውስጥ ሲኖር አእምሯችንን ያበራል፣ ልባችንን ይመራል፣ እንዲሁም የሐሰትን መንገድ እንዳንከተል ያስጠነቅቃል። ስለዚህ አማኞች መንፈስ ቅዱስን ሲከተሉ በእውነት ይመላለሳሉ፣ ሲቃወሙት ግን ወደ ሐሰትና ወደ ኃጢአት ይወሰዳሉ። እንዲሁም የእግዚአብሔር ቃል እውነት ነው። ቃሉ ሰውን ዳግም የሚወልድ የሚያድስና ወደ እውነት የሚመራ ነው። እንደ መመሪያ መንገዳችንን ያቀናል፣ እንደ መብራት ጨለማችንን ያበራል። ስለዚህ ከቃሉ ውጭ እውነትን መፈለግ አይቻልም። እውነተኛ ሕይወት በቃሉ ውስጥ ብቻ ይገኛል። ከቃሉ ስንርቅ ሐሰትን በሕይወታችን እንለማመዳለን። ኢየሱስ ክርስቶስ እኔ እውነት ነኝ ብሏል። ኃጢአት ከእውነት ተቃራኒ ነው። ስለዚህ ኃጢአት ከእግዚአብሔር ባህሪ ጋር አይስማማም። እግዚአብሔርን እንወድ ከሆነ እውነትን መውደድና ሐሰትን መጥላት አለብን። በሐሳባችን፣ በንግግራችን፣ በውሳኔያችንና በተግባራችን ሁሉ እውነተኛ መሆን አለብን። የእግዚአብሔር ባህሪ ለአማኞች ሕይወት ጽኑ መሠረት ነው። ሁኔታዎች ቢለዋወጡም እርሱ አይለወጥም። እኛም በማንኛውም ሁኔታ እግዚአብሔርን መታመን፣ ኃጢአትን መጥላትና በንስሐ መመላለስ አለብን። እግዚአብሔር በእውነትና በእምነት የሚመላለሱትን ይጠብቃል። እኛ ብንደክምም እርሱ ታማኝ ነው፣ በእኛ የጀመረውን ሥራ ይፈጽማል። ነገር ግን እግዚአብሔር አዳኝ ብቻ አይደለም። ሰውን ከኃጢአት አድኖ ወደ መንግሥተ ሰማያት የሚያስገባ አምላክ ብቻ አይደለም። እርሱ በእኛ ውስጥ የሚሠራ፣ ሕይወታችንን የሚለውጥ፣ በውስጣችን እውነተኛ ባህሪን የሚገነባ አምላክ ነው። ዓላማውም እኛ እየተቀየረን እንድንሄድ፣ በሕይወታችን ክርስቶስን እንድንመስል ነው። ስለዚህ የክርስቲያን ሕይወት በአንድ ጊዜ የሚፈጸም ነገር አይደለም፣ የሚቀጥል ሂደት ነው። በእውነት ቃል መመሪያና በመንፈስ ቅዱስ ኃይል የሚለወጥ ነው። ይህም የሕይወታችን እውነተኛ ዓላማ ነው። በእግዚአብሔርና በሰው ፊት የሚገባ ባህሪን ዕለት ዕለት መገንባት አለብን። ነገር ግን በዚህ ክፍል እንደምናየው አብርሃም ይህን መንገድ በሙላት አልተከተለም። ከእግዚአብሔር ጋር በነበረው ቅርብ ኅብረት ምክንያት ትክክለኛውን መንገድ ሊመርጥ ይገባው ነበር። ነገር ግን በፍርሃት ተይዞ እውነትን ለጊዜው ችላ አላት። ከእግዚአብሔር ፈቃድ ይልቅ ራሱን ለመጠበቅ የሚመስለውን ቀላል መፍትሔ መረጠ። እንዲሁም አብርሃም ትክክለኛውን ነገር ከመፈለግ ይልቅ ዋጋ የማያስከፍለውንና በአፍ ቀላል የሚመስለውን መንገድ መረጠ። እውነትን መከተል ከቶ ቀላል አይሆንም፣ ብዙ ጊዜ ዋጋ ይጠይቃል። ሐሰት ግን እንደ መፍትሔ ቢመስልም በመጨረሻ ጉዳትን ያመጣል። አብርሃም ራሱን ለመጠበቅ ከእግዚአብሔር ፈቃድ ውጭ መሄዱ በእውነት እርሱንና ተስፋውን ሌሎችንም ሰዎች አደጋ ውስጥ አስገባ። አብርሃም ለሌሎች በረከት እንዲሆን የተጠራ ሰው ነበር። ነገር ግን በዚህ ጊዜ በረከት ከመሆን ይልቅ ፍርድን አመጣ። በአሕዛብ ዘንድ ያለው ምስክርነት ተደናቀፈ። የሚሰብከው የእግዚአብሔር ክብር ተሸፈነ። እኛ ክርስቲያኖችም ለዓለም እንደ ጨውና ብርሃን እንድንሆን ተጠርተናል። ነገር ግን እውነትን ትተን ስንኖር ይህን ተግባር እናጣዋለን። ከቁጥር 17 እስከ 18 በግልጽ የሚታየው ነገር የእግዚአብሔር ታማኝነት ነው። አብርሃም ቢደክምም ቢፈራም ቢዋሽም እግዚአብሔር ግን ኪዳኑን አልተወም። አብርሃምንና ሳራን ለመጠበቅ ጣልቃ ገባ። አቤሜሌክንም ከኃጢአት አዳነ። ከዚያም አብርሃም ስለ አቤሜሌክ ጸለየ፣ እግዚአብሔርም እርሱንና ቤቱን በዙሪያውም ያለውን ሁሉ ፈወሰ። በአቤሜሌክና በሞት መካከል የአብርሃም ምልጃ ሲገባ እንመለከታለን። ይህ የምልጃ ኃይል ነው። እግዚአብሔር በደካማ አገልጋዮቹ ጸሎት እንኳን እንደሚሠራ ያሳያል። እግዚአብሔር አብርሃምን ነቢይ ብሎ እንደገና መጥራቱ ኃጢአትን ማቃለሉ ሳይሆን የጸጋ ጥልቀትን የሚገልጥ ነገር ነው። እግዚአብሔር የአብርሃምን ጸሎት መመለሱ በንስሐ ነገሮችን እንዳስተካከለ ይጠቁማል። ይህ ማለት ግን እግዚአብሔር የደካሞችንና የኃጢአተኞችን ጸሎት አይሰማም ማለት አይደለም። አቤሜሌክ የአሕዛብ ንጉሥ ቢሆንም በሳራ ጉዳይ ግን እርሱ ጻድቅ እንደሆነ እግዚአብሔር መስክሮለታል። አብርሃም በአቤሜሌክ ተገስጾ ኃጢአቱን ተናዞ ከእግዚአብሔር ይቅርታን አግኝቷል ማለት እንችላለን። እኛም በትሕትናና በታማኝነት ሁልጊዜ ኃጢአታችንን ለእግዚአብሔር በመናዘዝ በጽድቅና በቅድስና መመላለስ አለብን። ዘፍጥረት ምዕራፍ 20 በአጠቃላይ የሚያሳየው የሰው ደካማነት ወይም ድካም እንኳን የእግዚአብሔርን ዓላማ ሊከለክል እንደማይችል ነው። አብርሃም በፍርሃት ተሳስቶ ቢወድቅም እግዚአብሔር ግን በታማኝነቱ ቆሞ ቃል ኪዳኑን ይጠብቃል። ይህ ዛሬ ለእኛ ሁለት ግልጽ ጥሪዎችን ያቀርባል። አንደኛ፣ በሁኔታዎችና በፍርሃት ከመመራት ይልቅ በእግዚአብሔር እንድንታመን፣
ሁለተኛ ደግሞ ስንወድቅ ወዲያው በንስሐ ወደ እግዚአብሔር ፈቃድ እንድንመለስ የሚያሳስብ ነው። ስለዚህ እውነተኛ እምነት ኃጢአትን መደጋገምና በስህተት ውስጥ መኖር ሳይሆን በድካም ውስጥ እንኳን በእግዚአብሔር ታማኝነት መቆም እና ሕይወታችንን እንደገና ለእርሱ መስጠት ነው። የዛሬውን ጥናታችንን በዚህ ጨርሰናል። ቀጣይ እስከምንገናኝ መልካም ቀን